ቴምር ሪል ስቴት ከ8 በላይ ሳይቶችን ጠንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያምና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። ዛሬ በጣም ልቤን ነው ያዘነው። እኔ አላየሁም እንዲህ አይነት ነገር እና ይሄ ኢትዮጵያ ውስጥ ነው ወይ ማለትም መጀመሪያ ኢትዮጵያ አልመስለኝ ሆነ ለመናገር ማለት ነው። በጣም ልቤ ያዝኗል። ትውልድ ልጆቻችንን ከእጃችን ላይ እያጣን ያለ ነው እና በዚህ ደረጃ ላይ ሌላ ዓለም ላይ ነው ያሉት ልጆቹ። ቪዲዮዎቹን ሰው ልኮልኝ ካየው በኋላ በእውነት እግዚአብሔር ምስክሬን በጣም ልቤ እጅግ በጣም ልቤ ወርደዋል። አዝኛለሁ በጣም ማለት ነው። እንግዲህ እንዲህ ልጆች ናቸው፣ ወጣቶች ናቸው። በጣም ብሪሊያንት ልጆች እንደሆነ ያስታውቃል። ጭንቅላት ያላቸው ልጆች እንደሆነ ያስታውቃል። ነገር ግን እኒህን ልጆች ማትረፍ ባለመቻላችን የተነሳ የሚመለከተው መንግስታዊ አካል ለትውልዱ የቱ ጋር እንዳለ የሚከታተል ምንም አይነት ሪስፖንሲቢሊቲ የሚሰማው አካል ባለመኖሩ በጣም መስመር ይሳቱ ትውልድን ወደ ከፉ ወደ በጣም መጥፎ ነገር ይዘው የሚሄዱ የሚችሉ ክሊፖች ሌላ ዓለም ላይ ነው ያሉት እነሱ። አሁን የሆነ ትውልድ ሌላ ዓለም ላይ እንዳለ የሚያሳይ መገለጫ እንደሆነ ታያላችሁ። እና ቪዲዮ ክሊፑ እዚሁ ኢትዮጵያን የተሰራው ተከታታይ ክሊፖች አሏቸው። ልጆቹን ሳይ በክፋት አይደለም እንደተረዳውት ካለመገንዘብ ልጆቹ ያንን ነገር ካለማወቅ ካለመገንዘብ መስመር መሳታቸውን ባለማወቃቸው የተነሳ የሚለቀቁ ቪዲዮዎች እንደሆነ ታያላችሁ። የአውሬው ምልክት በጠቅላላ የአውሬው ምልክት ነው የሚጠቀሙት። እሱ ብቻ አይደለም በግጥሞቹ ላይ ያሉትን ነገሮች አሁን እዚህ ጋር የምታዩት የብልግና ምልክት ሀገራዊ አይደለም። እንግዲህ አሁን ይሄ በጣም ከባድ ምልክት ነው። እንደው እንደንት እንኳን ስታይ የብልግና ተመልከቱ። የብልግና ምልክት ይሄ እዚህ ጋር የምታዩት አሁን ይሄ ብልግና ነው። የስድብ የብልግና ምልክቶች ናቸው እነዚህ የብልግና ምልክቶች። እንግዲህ ሀገር ሕግ አላት፣ ሀገር ስርዓት አላት፣ ሀገር ማንነት አላት እና አሁን እኚህ ልጆች ቪዲዮቹ ራሳቸው በሚሊየን ነው እየታዩ ያሉት። የሆነ ትውልድ ሌላ ዓለም ላይ እንደሆነ የሚያሳይ ነው እና እንደነዚህ ክሊፖቹ ብቻ አረጁ። አሁን አሳያችኋለሁ ውስጥ ገብቼ ቪዲዮቹን ምልክቶቹን ብቻ አይደለም መነግራችሁ፣ ኮንተንቶቹ በራሳቸው ዲስትራክሽን ላይ ያለ እንደሆነ የሆነ ትውልድ ከእጃችን ላይ እንደሌለ የሚያሳይ ነው። ቤተሰቦች በጣም ነው ያዘንኩት። እንደ ሀገር እንግዲህ ማዳን የሚቻልበት እንደ ሀገር እንደ መንግስት ትውልድን የቱ ጋር ነው ያለው፣ ትውልዱ ምን እየሰራ ነው የሚለውን ነገር መከታተል የሚገባው አካል ምንም እየተከታተለ እንዳልሆነ የሚያሳይ ነው። በጣም ነው ያዘንኩት በእውነት እግዚአብሔር በሚያውቀው የሚመስለኝ። ይሄኛውን ክሊፖች ሲሰሩ የሆነ ቡድን አለ፣ እርስ በርስ የተጣሉት አይነት ቡድን አለ። ከማን ጋር እንደሆነ አይታወቅም፣ እሱን ማውቀው ነገር የለኝም። ግን ለዛ ቡድን እየሰደቡ ነው ክሊፑን የሚሰሩት። ያው እኔ ዘፈኑን ሰው ልኮልኝ ስለሆነ ብዙም በዲቴል እዛ ጋር እንትን ማለት አልፈለኩም። ግን ነቅሼ አንዳንድ ጥቦችንና ምልክቶችን ላሳያችሁ። አሁን ይሄ ከአውሬው ምልክቶች በጣም ብዙ የምታዩዋቸው በጣም አስፈሪ ትውልዱ በቃ የሚያስፈራ ደረጃ ላይ ማለት በጣም የሚያስፈራ ነገር ላይ እንዳለ ታያላችሁ። በክፋት አይደለም ልጆቹ ዕውቀት ከማጣት እንደሆነ ያስታውቃል። እና ትውልዱ የቱ ጋር እንዳለ ቤተሰብ እየተከታተለ ያለ አይመስለኝም። ቤተሰብ ሀገር የቱ ጋር ነገሮች እንዳሉ የሚከታተል አልመሰለኝም። አሁን ለምሳሌ አንዱን ሐሳብ ከዚህ የሚለውን ነገር ስሙት።
ተናረተዋቱ ቆፍጠኝ ስነሳ በሬ ስር መተዋል ደሞ ሊጥሉ ተባሳ መስሏቸው ነበረ ያኔ ገለውኝ ልረሳ ሚጠብቀኝ ጨለማው ነው ለነፍሴም አልሳሳ ሚጠብቀኝ ጨለማው ነው ለነፍሴም አልሳሳ ልድገምላችሁ ስሙት ሙሉና ቁላላው ቀለራቁት ይደርሳል ማመንና መጋዱ ያውራል ተናረተዋቱ ቆፍጠኝ ስነሳ በሬ ስር መተዋል ደሞ ሊጥሉ ተባሳ መስሏቸው ነበረ ያኔ ገለውኝ ልረሳ ሚጠብቀኝ ጨለማው ነው ለነፍሴም አልሳሳ ሚጠብቀኝ ጨለማው ነው ለነፍሴም አልሳሳ የሚል ግጥም እዚህ ላይ ተካቶበት ያላችሁ ሚጠብቀኝ ጨለማው ነው የሲኦል ዓለም ነው ሲኦል ነው ምገባው ለነፍሴ አልሳሳም የሚል ኮንተንት ነው በውስጡ የምታዩት ነፍሴን ኦልሞስት የሸጥኩለት አካል አለ እንደማለት በሚያሳዝን ደረጃ ነፍሴን የሸጥኩለት አካል አለ ሚጠብቀኝ ጨለማው ነው ሲኦል ነው ለነፍሴ አልሳሳም እና ሊገሉኝ ብለው እንደዚህ ከዛ እንትን ብያለሁ የሚል ነው እዚህ ላይ የምታዩት እንግዲህ ነፍሳችንን አሳልፎ ገዛለው ብሎ የሚያጓራው የጨለማው ዓለም የሚደረግለት ኮቨናንትና ኪዳን የሚፈጸመው በንግግር ነው በሰው ልጆች ንግግር ኪዳን ይፈጸማል ለዛ ነው በንግግር በጣም ጥንቃቄ የሚያስፈልገው ምክንያቱም በንግግር ላይ የሚከናወኑ ነገሮች ማለት የሰው ልጅ በልቡ ያመነውን በአፉ ነው የሚናገረው መጽሐፍ ቅዱስ እንደሚናገረው ሰው በልቡ እንዳመነው በአፉ እንደዚያው ነው ይሲ በልቡ ያመነውን በአፉ ይናገራል ኢየሱስ ክርስቶስ ጌታ መሆኑን በልብ ብታመን በአፍህም ብትመሰክር ትድናለህ ይላል ሰው በልብ ላይ ያመነው ፋክት በአፉ ሲናገረው ነው የሚጸናው መንፈሳዊ ዓለም ላይ እኛ የተናገርነው ነገር ላይ ነው የሚፈርመው የሚጸናው ለዚህ ነው ዘፈን ኃጢያት ብቻ አይደለም የሲኦል መናፍስቶች ማስመለኪያ ነው እያልን ደጋግመን የምናወራበት ዋነኛው ሴክሬት ለዚህ ነው የሚጠብቀኝ ጨለማው ነው ለነፍሴም አልሳሳ የሚል ንግግር ምን ማለት ነው የሚጠብቀኝ ሲኦል ነው ለነፍሴ አልሳሳ የሚለው ዛሬ ሊመስላቸው ይችላል ልጆች ናቸው መረጃው በደንብ ላይ ኖራቸው ይችላል ዛሬ ሊመስላቸው ይችላል ነገር ግን ነፍስ ደግማ እማትገኝ ነፍስን ደግመን እማናገኛት የእግዚአብሔር አንድያ ስጦታ ናት በሲኦል ከታሰረ ሰው በኋላ ለነፍሴ አልሳሳም የሚጠብቀኝ ጨለማው ነው የሚጠብቀኝ ሲኦል ነው በግልጽ ይሄንን በአደባባይ በኢትዮጵያ ደረጃ የተለቀቁ ዘፈኖች ናቸው እና ይሄንን የሰራችሁ ልጆች ባለማወቅ ህይወታችሁን ነፍሳችሁን ለሲኦል እየሰጣችሁ እንደሆነ አንደኛ ሁለተኛ ይሄን ዘፈን የሚሰሙትና የተቀበሉት ሰዎች ለነፍሴ አልሳሳም የሚጠብቀኝ ሲኦል ነው ጨለማው ነው የዲያብሎስ መንፈስ ነው ብለው ኮቨናንትና ኪዳን እየገቡ እንደሆነ ልታውቁ ይገባል ኪዳን ነው ይሄንን ኪዳን ነው የሚያስገቡት በዘፈኑ ላይ የሚታዩ በጣም ብዙ ነገሮች አሉበት ሌላው የጦር መሳሪያ ነገሮች እዚህ ላይ ይስተዋላሉ አሁን እዚህ ጋር ይደበድቡትና በክሊፑ ላይ በጥይት በሽጉጥ ሲገሉት ይታያል ተመልከቱ ሲጀምርም በሽጉጥ ነው የሚጀምረው ይሄ ማለት ኢቭን በከፍተኛ ደረጃ ወንጀል ነው በትውልዱ ጭንቅላት ላይ ገዳይነት ይሄ የቀስቃሽነትን ይዞ የሚፈጥር ይላሉ አንድ ሌላኛው ሁለተኛው ክሊፓቸው ላይ ራሱ ከዚህ ጋር ተያይዞ ያሳደገኝ ገዳይ አድርጎ ነው ይላል ስፒሪት ነው ይሄ ባይ ዘ ዌይ ስፒሪቹዋል ንግግር ነው አሁን ሁለተኛው ክሊፓቸው ይሄ ነው ተመልከቱ ይሄ ይሁት እዚህ አሁን ይሄ እዚህ ጋር ስንት ታይቷል 2.8 ሚሊዮን ታይቷል በ2.8 ሚሊዮን ትውልድ ልጆች ላይ ይሄ ዘፈን የሚዘራው ነገር ምንድነው የሚለው ነገር በደንብ ማሰብ ያስፈልጋል ስሙ ባለፈው ህይወቴ ብያለው ዋጋ ነገር መጥቻለሁ ባይሆንም ባባ ጋዛማን ጋዛማን እያለ ድሮችና ደመት እናቱ ጋር ተዘ ሻት ወንድልጅ አይወድም ቺቻት ሳገኝ ሰማው ገንሻት ኤሞን ንገ ሻት የጥይት ነገር ነው እዚህ ጋር የሚያሳዩአችሁ እና ጋንሻት
ሽጉጥ መተኮስ፣ መግደል እዚህ ላይ ራሱ የሚለው ነገር እንደዛ ነው። ክሊፑ ራሱ የሚለው እገድላለሁ እንደዚህ ነው የሚለው እና ይሄ ነገር በዚህ ደረጃ ላይ የሚለቀቅ የሚቀጥል ከሆነ ትውልድ ላይ ይዞት የሚመጣው ነገር ምን እንደሆነ ምልክቶቹን ተዋቸው። ኮምፕሊትሊ የአውሬው ዓለም በምዕራቡ ዓለም ላይ የሚታዩ ዘፋኞች የሚያሳዩዋቸው ምልክቶች ናቸው። ነገር ግን ኮንተንቱ በራሱ በጣም የሚያሳዝን ኮንተንት እንደሆነ ታያላችሁ ማለት ነው። ጋንሻት፣ ሽጉጦች፣ ዊድ እዛ ላይ የሚያነሷቸው ካናቢስ እጾችን ሁሉ ያነሳሉ። ለምሳሌ በአንደኛው እንትን ላይ ምልክቶቹ የሚያሳዩዋቸው ምልክቶች ራሳቸው እንደነዚህ አይነት ነገር ነው የሚያሳዩት እና የሚቆጣጠር አካል የለም። ሉክ አሁን እዚህ ጋር የሚያሳየው ምልክት ተመልከቱ። እዚህ ጋር እዚህ ጋር ይሁት ቆይ አሁን ሚለውን ስሙት። ይሄ ምልክት የአውሬው ዓለም ነው። በሌላው ዓለም ላይ የምንጠላቸው የምንፈራቸው ነገሮች ናቸው አፍጠው የመጡት። በሌላው ዓለም ላይ ያዘንበት ነገር ነው አፍጠው የመጡት። ይሄ ምልክት በተደጋጋሚ በጨለማው ዓለም ላይ ያሉ ዘፋኞች የሚያሳዩዋቸው ምልክቶች ናቸው። እነዚህ እዚህ አሁን ስክሪን ላይ የምታዩዋቸው የሆሊውድ አክተሮች ይህንን የአውሬውን ምልክት በግልጽ የሚያሳዩበት ዋነኛው ሲክሬት ነፍሳቸውን አሳልፈው ለአውሬው ዓለም ለመስጠታቸው ኪዳን የሚገቡበት መንገድ ነው። ኮቨናንት የሚገቡበት መንገድ ነው። ይህንን እዚህ ጋር ስታዩ በደንብ አድርጋችሁ ትረዱታላችሁ። የልጆቹ አካሄድ ምን እንደሆነ በትክክል ታዩታላችሁ፣ ትረዳላችሁ። ይሄ የአውሬው የቀንድ ምልክት ነው። የአውሬው ቀንድን የሚያሳይ ነው። ሁለት ቀንዶች እዚህ ጋር እንዳሉት የሚያሳዩበት መንገድ ነው። እንደነዚህ አይነት ምልክቶች በግልጽ በአውሬው ዓለም ላይ የሚደረጉበት ዋነኛው ሲክሬት፣ በሌላው ዓለም ላይ የሚደረግበት ዋነኛው ሲክሬት ኪዳን ስለሚገቡበት ነው። ይሄ ኪዳን ምንድነው ተብሎ ሲባል ለአውሬው ዓለም ነፍሴን ሰጥቻለሁ የሚል ኪዳን ነው። No, not at you people out there in the audience, but this is the difference. Aim it toward Red China, would you? This is the sign of the horn. ይሄ አሁን የዲያብሎስ በተለምዶ የሰይጣኒዝም የሚባል እምነት አለ። የዛ እምነት መስራች ነው ይሄ ሰው የሚለውን ስሙ። And the audience, but this is the difference. Aim it toward Red China, would you? This is the sign of the horn. The sign of the horns. የአውሬው ቀንዶች ምልክት ነው። Sorry, the two fingers extended this way, spread apart for sort of shotgun blast, you know. I always figured if I ever met the devil, he'd have dirty fingernails. Go on. No, they're not. Yes, they are. Where? Dirty fingernails. Well, that's because I've been fooling around with your equipment. Never mind. Don't blame it on the story. Go on with it. All right. So that's the sign of the horn, and then what happens? Is that it? Well, the other ones too. Yeah, what are the other ones? The other ones, one of them's the pox sign. That's 3 fingers extended. A pox on you? A pox on you. During the Middle Ages, this was... Yeah. Oh, yes. But You're originally... a bad cat. Well, you have to be bad to be good, don't Is it true that you Did you see what the satanic leader said? You see, እነዚህ ምልክቶች ናቸው በትክክል የአውሬው ምልክቶች መሆናቸውን በግልጽ ራሳቸው የሰይጣኒዝም እምነት አስመላኪና መስራቾች በግልጽ የሚያሳዩዋቸው ምልክቶች ናቸው። እነዚህ የዚህ እምነት ተከታዮች ሆነው የአጋንንቱን ዓለም ፕሮሞት ሲያደርጉ የነበሩ መሪዎች፣ ፖለቲከኞች፣ የሃይማኖት አስመሳይ መሪዎች፣ አርቲስቶች እነዚህ ማለት የጨለማው ዓለም አባላት ለመሆናቸው በምልክት ደረጃ ላይ የሚያሳዩዋቸው ነገሮች ናቸው። ከዚህ ቀደም በተደጋጋሚ ይሄን ነገር እንዳሳየ ነው። የአውሬው ዓለም ምልክቶች ናቸው። እነዚህን የአውሬው ዓለም ምልክቶች እዚህ ጋር መታዩትን የቀንዱን ራሱ የአውሬው ቀንድ ምልክት መሆኑን የምታዩባቸው እነዚህን ምልክቶች በኢትዮጵያ በይፋ በዘፈን ላይ ለመጀመሪያ ጊዜ በድፍረት መምጣት የጀመሩበት ጊዜ ላይ ነው ያለ ነው። ሌላ ዓለም ላይ ነው ወጣቱ ያለው። ይሄንን የሚከታተል
በሚለቀቁ ቪዲዮዎች ላይ የሚታዩ ምልክቶች በጠቅላላ ከአውሬው ዓለም ጋር በትውልዱንም መንፈስና ነፍስ ለመንጠቅ ኮቨናንትና ኪዳን ማስገቢያ መዝሙር ለእግዚአብሔር ዓለም ያንን በጎውን ዓለም አንድ ሰው ሲያማትብ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ብሎ ሲያማትብ ምልክት እንደሆነው ማማተብ የማማተብ ምልክት እንደሆነ ሁሉ የነዚህም አካል ምልክቶቻቸው ናቸው። ውድ ቤተሰቦች ይሄንን በሙዚቃ ደረጃ እንደዚህ ሆኖ መጥቶ ኢትዮጵያ ውስጥ ስታዩት ምን ይሰማቸዋል? ላያውቁ ከቻሉ ልጆቹ ይሄ የአውሬው ዓለም ምልክት መሆኑ አንደኛ ሊነገር ይገባል። ስራቸውን ይስሩ። እንግዲህ ስራ ከሆነ ማለት ነው እኔ አይመለከተኝም። ግን ያ የዘፈን ዓለም የዲያብሎስ ዓለም ነው። ነፍስን ለዲያብሎስ የሚያሸጥ ነው። ማሸጥ ብቻ አይደለም፣ በዘፈኑ ምክንያት የሚሊዮን ሰዎችን ነፍስንም ጭምር ይዞ ወደ ሲኦል የመግቢያው መንገድ ነው። ቢመለሱ እነዚህ ልጆች ወደ እግዚአብሔር ዕውቀት ወደ እግዚአብሔር አእምሮ ቢመለሱ ምን ያህል የተባረከ ነገር መስራት የሚችሉ ልጆች እንደሆኑ ማወቅ እንችላለን። ነገር ግን ነፍሳቸውን በዚህ ደረጃ ላይ የሚያሸጥ ተግባር እሱ ብቻ አይደለም፣ ራሳቸውን አልፎ ሌላውንም ትውልድ የሚበክል ነገር ይዞ የሚመጣበት ጊዜ ላይ መሆናችን በጣም ልብ ያሳዝናል። እና የሉም አሁን ስታዩት ይሄንን ሌላ ዓለም ላይ ነው ይሁንላል ይኮ አራትና ዘጠኝ ባለፈው ህይወቴ ብያለው ዋጋ ነገር መጥቼ ቀስቃሽነት፣ አመፀኝነት፣ ገዳይነት እንደገናም ደግሞ የአውሬው ዓለም ነገርን እዚህ ጋር ታያላችሁ። በግጥሞቹ ላይ ስሰማው አንዱ ምን ይላል እዛ ቦታ ላይ ያሳደገኝ ገዳይ አድርጎ ነው ይላል። ይለኛል ኢማሚ ማንንም አልሰማም አሳድጎኛል አርጎ ገዳይ። ተመልከቱ። ማን ነው ይሄ? ማን ነው ያሳደገው ገዳይ አድርጎ? ማን ነው? ስሙ። ማንንም አልሰማም አሳድጎኛል አርጎ ገዳይ። አሁን በሲጃራ አሁን እዚህ ጋር ሲጃራ በእጁ ይዞታ ያላችሁ እኮ ወንጀል ነው። ልጆቹ አላወቁትም እንጂ በሀገሪቱ የሚከለከሉ ነገሮች ላይ ይሄን ነገር አድርጎ መምጣት በራሱ ወንጀል ነው። ተመልከቱ። ሲጃራውን በእጁ ይዘዋል። በጣም ነው የሚገርመው። ማንንም አልሰማም አሳድጎኛል አርጎ ገዳይ። እግዚአብሔር በነገራችን ላይ ገዳይ አርጎ አያሳድግም። አዳኝ ታዳጊ አርጎ ነው የሚያሳድገው። ገዳይ ደምጠጪ አርጎ የሚያሳድገው የሉሲፈር መንፈስ ነው። ስለዚህ ይሄ ገድይ ያለው ብሎ ነው ልጆቹ እየተናገሩ ያሉት። ወንጀል ፈጽም ያለው ገዳይ ነኝ ገድይ ያለው የሰው ነፍስ በእጄ ላይ ያለ ነው። ይሄ ደግሞ በሕግ ሁሉ ያስጠይቃል። በጣም አደገኛ ነገር ነው እና ልጆች ናቸው ስላልተረዱት ስላላወቁት እየሆነ ያለ ነገር እንደሆነ ታያላችሁ። ውድ ቤተሰቦቼ የሚታደጋቸው ማን ነው? እኚህ ልጆች የሚያድናቸው ማን ነው? ከጨለማ ዓለም አሰራር ከክፉ ዓለም ዲዛይን ማን ነው ሊያድናቸው የሚችለው? ማን ይታደጋቸው? ይሄ ጨለማው ዓለም ፕሮጀክት በሌላው ዓለም ላይ የተሰራው ነገር አፍጥጦ በሀገራችን በትውልዱ ላይ መምጣቱ በጣም በጣም ልቤ አዝኗል። እውነት ለመናገር ማለት ነው ልቤ በጣም አዝኗል። ስታዩት ሄደው ክሊፖቻቸውን ስታዩ እጅግ ነው የምታዝኑት። በቃ ሌላ ዓለም ላይ ነው ልጆቹ ያሉት እና በእነሱ ዓለም ላይ የሚከተላቸው ያንን ነገር እንደ ዝናና እንደሆነ ነገር አድርጎ የሚቀበላቸው አካል እንደተፈበረከ ታያላችሁ። ውድ ቤተሰቦቼ በጣም በጣም ልቤ አዝኗል። እግዚአብሔር በሚያውቀው ማለት ነው ልቤ በጣም ነው ያዘነው። ይሄን ትውልድ መክረ ነው እንዲሰማን አድርገ ነው የአውሬው ዓለም ነገር ነፍስን ወደ ሲኦል ያሸጣል ብለን ልንነግረው ያስፈልጋል። ይሲ
ህፃናት ልጆች ናቸው። በክፋት ይሄን ነገር በክፋት እያደረጉ ያሉ ላይመስላቸው ይችላል። ነገር ግን በጣም 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 ትክክለኛ ያልሆነ ወንጀል ነው። ባይዘዌ በጣም መጥፎ ወንጀል ነው። ይሄንን ነገር እዚህ በጣም ታያላችሁ። እንግዲህ በጣም ብዙ ምልክቶችን በየልብሶቻቸው ላይ በየእጆቻቸው ላይ በሚያደርጉት ነገር በጠቅላላ ስታዩ ይሄ እንግዲህ ምን ማለት እንደሆነ ምን ማለት እንደሆነ በእውነት እኔ ልቤ በጣም አዘነ። በጣም ነው ልቤ ያዘነውና በቃ ሌላ ዓለም ላይ ነው ያሉት። ሌላ ዓለም ላይ ከዚህኛው አሁን ቤተሰብንም ለመስማት የተዘጋጀ አይመስለኝም። እንደገናም ደግሞ ማህበረሰቡንም በዛ ደረጃ ላይ ለመስማት የተዘጋጀ አይመስለኝም። ያለው ትውልድና አካሄድ ቁጥጥር ይፈልጋል። በጣም ትክክለኛ የሆነ ቁጥጥር ይፈልጋል። ይሄ ፕሮሞት የሚያደርገው የጦር መሳሪያን፣ ድራግን፣ ሐሽሽ፣ ሌሎች ነገሮችን በጠቅላላ ነው ፕሮሞት የሚያደርጉት ልጆቹ በክሊፖቻቸው ላይ። ይሄ በጣም ትክክለኛ ያልሆነ አካሄድ ነው። ኢቭን እዚህ ጋር እኮ ሲጽፉ ለዩቲዩብ ራሱ ስለሚከለክላቸው ይኸው እዚህ ጋር የሚታይ ዲስክሌመር ክሌም የሚደረግበትን ነገር በተመለከተ ዲስክሌም ያደረጉበትን ቦታ ይሄ የተጠቀምነው ሽጉጥ እንደዚህ ብለው ያብራራሉ። ምክንያቱም ወንጀል ስለሆነ ነው፣ ስለማይፈቀድ ነው። ዓለም ላይ እንኳን አይፈቀድም፣ እንኳን ኢትዮጵያ ላይ ማለት ነው። እና ትውልዱን ወዴት ደረጃ ላይ ቀጥሎ ወዴት ደረጃ ሊሄድ ይችላል? አስፈሪ ነገር ከፊት ለፊት እያለ ታያላችሁ። አሁን እዚህ ጋር የዊድ ሲያጨስ ምናምን ያሳያል ራሱን ማለት ነው። በግልጽ ነው እንግዲህ ይሄ ሌላ አይደለም። በጣም የሚያሳዝን እኮ ነው ማለት ትውልዱን በምን ያህል ደረጃ ላይ የሚፈጅ ፕሮጀክት እንደሆነ ታያላችሁ። አሁን እዚህ ጋር ይኸው ሲያጨስ ዊድ ነው የሚያጨስ፣ ምክንያቱም የሲጃራ አይደለም ይሄ። ተመልከቱ እጆቹን የሚያደርገውን አኳኋን በጠቅላላ እጁ ላይ የተነቀሳቸውን የአውሬው ምልክቶች በጠቅላላ ተመልከቱ። ሌላ ዓለም ላይ ነው ያሉት እና ከሆነ ዓለም የሚመልስ ህግ ይፈልጋል ማለት ነው። በጣም ልቤ አዝኗል። እጅግ በጣም አዝኛ ያለው በእውነት እግዚአብሔር በሚያውቀው ሌላም ነገር አይፈጸምም በእንደዚህ አይነት መካከል ብሎ ማሰብ ይከብዳል። እና ማን ነው የሚታደገው ይሄን ትውልድ? ማን ነው የሚያድነው? ህግ፣ መንግስት፣ ማህበራዊ ኃላፊነት የሚወጣ አካል ከሌለ በቀር የለም። ለመስማት ዝግጁ አይደለም። ለምሳሌ እኛ የምናስተምራቸውን አይነት ትምህርቶች ለመስማት የተዘጋጀ ጆሮ ቢኖራቸው እንደዚህ አይነት ነገር ላይ አይገቡም። ትክክል እንዳልሆነ ይረዳሉ። ትክክል አይደለም ይሄ አካሄድ ብለው ወደ ልባቸው ይመለሳሉ። በእግዚአብሔርም ዘንድ ሲኦል የሚከት ነው፣ በምድርም ደግሞ ወንጀል ነው። እና እንደዚህ አይነት ነገሮች እየሆኑ ስናይ ልባችን እኔ በእውነት ልቤ በጣም ስላዘነ ሼር ላርጋችሁ ሐዘኔን እና የልቤን በጣም ያዘንኩበትን ጥግ በደንብ አድርጌ ላሳያችሁ ብዬ ነው። ሲኦል ብሎ እዚህ ጋር አሁን እንግዲህ ሲናገር ስሙት። ገና በጠዋቱ ቆፍጠኝ ስነሳ በሬ ስር መተዋል ደሞ ሊጥሉ ተባሳ መስሏቸው ነበረ ያኔ ገለውኝ ልረሳ የሚጠብቀኝ ጨለማው ነው ለነፍሴ ማልሳሳ የሚጠብቀኝ ጨለማው ነው ለነፍሴ ማልሳሳ። በጣም ነው የሚያሳዝነው። መጨረሻ ላይ ክሊፑንም ሲጨርስ እዚህ ጋር የምታዩት የአውሬው ምልክት በዛ ይደመድሙታል ማለት ነው። ይሄ ማለት ምን ያህል ከባድ ነገር እንደሆነ ልታዩ ይገባል። ውድ ቤተሰቦች ተመልከቱ፣ ይሄን ተመልከቱ። ይሄ ማለት ግልጽ የአውሬው ምልክት ነው። በጣም አዝኛለሁ በእውነት በጣም አዝኛለሁ። ተመልከቱ እዚህ ጋር በጣም ነው ያዘንኩት። ልቤ በጣም አዝኗል። እና ልጆችዬ ተመለሱ። ይሄ ለእናንተ ጥሩ አካሄድ አይደለም። እግዚአብሔር የሚያዝንበት በጣም የሚያዝንበት ተግባር እንደሆነ ልታውቁ ይገባል። ይህንን መጠቆም ወዳለሁ። ውድ አዲስ ቤተሰቦቼ ለትውልዱ እንጸልይ። ትውልዱን ለማሻገር ለማሳለፍ እንጸልይ። ጊዜው በጣም ክፉ ነው። በዚህ ክፉ ዘመን ላይ ነገሮችን እንደ ቀላል የማናይበት ማየትም የሌለብን ጊዜ እንደሆነ መጠቆም ወዳለሁ።
ጌታ ኢየሱስ ክርስቶስ ይሄንን ትውልድ ነፍሱን ይዋጀው ከዚህ ከጨለማው ዓለም ከማይታየው ጨለማ ዓለም ነፍሱን ነፃ እንዲያወጣው እኔ በግሌ ጸልያለሁ። እናንተም ጸልዩ። እውቀት ታላቁ እግዚአብሔርን ታከብራለች። ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ፣ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት